ሁሉ ደህና ነው። አለ ክራውድድ አልሆነማ። ታክሲ መንገዱ አሪፍ ነው። ዛሬ በጣም አሪፍ ነው። እንግዲህ አልመጣም ብላኝ በስንት መከራ መሰለሽ ያመጣው። ኧረ ጌታ ለምን እምቢ አልሽ? ኧረ ፈርቼ ብቻ ነው። እኔ ነገር አይደለም ፈርቼ አልመጣም አላልሽም? አልመጣም ሲሆን ዛሬ ልምጣ ወይ ነው ያልኩት እኔ። አይ ሌላ ጊዜ ሄዳለሁ ዛሬ መሄድ አልፈልግም ምናምን ብላ መሄድ አልፈልግም አይደለም እንደዛ ሳይሆን ብዙ ሰው አንተ እንደዛ ተቀሳውሽ ነው እንደዛ ሳይሆን እንዴት እምቢ አለ እንዴ? ለምን እንደሆነ ጊዜ ትዝ ይለኛል ከአቤል ጋር ትዝ አይልም? ፕራንክ ሊያደርጉን ጋሽና ማዘር መተዋል ብለውኝ ደንግጫለሁ እና እህት ስለሆነች ግዴታ እናትና አባት ጋር እንደመደንገጥ ያለብኝ ገባ። ያስደነግጣል በደንብ ትክክል። ከዚህ በኋላ ቀስ በቀስ እየለመድሽ መጨረሻ አሁን ይኸው ዛሬ ሲስተር ጋር ነገ ከነገ ወዲያ ደግሞ ዴቭ ጋር ብራዘር ጋር እየተባለ ከዛ ነገሽ ጋር ይቀጥላል ማለት ነው። ከተዋወቁ አልቀርም እንዲ ከገቡ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? አለን። ይሄን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ ማለት ነው። የኔ ውዶች፣ የኔ ውዶች ዛሬ ደግሞ እነዚህ ቆንጂዎች አምሮባቸው ፋፈሽ ብሎ ስለመጡ በጣም ነው ደስ ያለኝ። ሄርሜላ የምትወደውን የምታከብረው ባሏ ጋራ እህቷ ቤት ሄዶ ተጋብዛለች። እጅግ በጣም ደስ ይላል። የተረጋጋ ሴት፣ ጽድት ያለች ሴት፣ በቃ የተሰጣት ክብር እንዴት አባቱ ደስ ይላል። ለሁላችንም እንደሱ አይነት ክብር ይስጠን እንላለን። ውድ ቤተሰቦቼ ይሄንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እኔ ለሩታም ጥላቻ የለኝም፣ ነገር ግን ሄርሜላን በጣም ነው የምወዳት። ምክንያቱም የምወድበት ምክንያት ብዙ ምክንያቶች አሉኝ። በቃ ትዕግስተኛ፣ ሩሩ፣ አፍቃሪ፣ ታዛዥ፣ በጣም ደስ የምትል ልጅ ናት። ከነመልኳ ከነምኗ የምበላ ልጅ ናት እና በጣም ነው ደስ ያለኝ ከአብርሃም ጋር አንድ ላይ በመሆናቸው ማለት ነው። ምክንያቱም ሩታ ስንት ነገር ስለምናት ምስላት እምቢ ብላ የሄደችው እራሷ ናት፣ እሱ አይደለም። አሁን ደግሞ እሱ ከአብርሃም ተዚች ተመለሎ ጋር ፍቅር በፍቅር ሲሆን እሷ ደግሞ ዛሬ እያለቀሰች ነው። በጣም ያሳዝናል። እውነት ለመናገር ተሆነ ቡዜም አክብራት ወዳት ፈገግ ብላ እንዲህ እሷን በመቀበሏ እጅግ በጣም ነው ደስ ያለኝ። ምክንያቱም ቡዜ ብዙ ነገር ስትላት እንደነበረ ታውቃላችሁ። በጣም ተሩታ ጎን ሆና በጣም ብዙ ነገር ሄርሜላ ስትላት ነበር። ቡዜ ዛሬ ሁሉ ነገር ገብታት ወደ ሄርሜላ ተገልብጣ መምጣቷ በጣም ገርሞኛል፣ ደስ ብሎኛል። በቃ ሰው እንዲህ ሲዋደድ ሲፋቀር ደስ ይላል። ነገር ግን ቡዜ ሩታ ብዙ ነገር ብላት ነበር፣ ብዙ ነገር ስትመክራት ነበር፣ ተጎኗ ነበረች። ግን ደግሞ ቡዜ ዛሬ ተቀይራ ወደ ሄርሜላ ሆናለች ማለት ነው። ምክንያቱም የባል ዘመድ አብሮ መኖር ከተፈለገ አለመንካት ነው። ከተነካ ያ ሰው ተመልሶ ሰውን ይጎዳል እና ከቡዜ ጋር በመጣላቷ ዛሬ ቡዜ ወደ ሄርሜላ ሄዳለች ማለት ነው። ሩታ ትልቁ ጥፋት ያጠፋች ከቡዜ ጋር መጣላት አልነበረባትም፣ አብርሽን ወደ ራሷ መመለስ ከፈለገች ማለት ነው። ምክንያቱም ቡዜ የአብርሃም የጀርባ አጥንቷ እንደሆነ የጀርባ አጥንቱ ነው የጀርባ አጥንቷ ነው። አቤት የወሬ ጠኔ የጀርባ አጥንቷ ነው የሚባለውና በጣም ቡዜን እንደምሰማት ታላቅ እህቴ እንደምላት በጣም ብዙ ነገር እንደምሆንላት ሩታ ማስጠንቀቃ ታውቅ ነበር። እሷ ሰምታ ትዳሯን መመለስ ትችል ነበረ። ግን ዛሬ እነዛ እነማን ናቸው እነንትናን እየሰማች ዛሬ ህይወቷ ዋጋ እንድከፍል አደረገ። ትናንትና ስታለቅስ እጅግ በጣም አሳዝናኝ ነበር ሩታ። እውነት ለመናገር ተሆነ እንደ አንድ ሴት ዋጋ ልጄ ምናምን ስትል ነበር። በልጇ ግን ማሳበብ የለባትም። እሷም ያኔ ራቁት ፎቶ ይዤበታለሁ ያለች እሱንም እኮ ልጇ ያለ። ስለዚህ አንዳንዴ በንዴት የምናደርገውን ነገር ማወቅ አለብን። ሩታ ትናንትና ያደረግሽው ነገር ቢያሳዝነኝም ከዚህ በፊት ያደረግሽው ደግሞ ዋጋ አስከፍሎሻል። አብርሃም የዚች የሸበላ ሆኗል። ከዚህ በኋላ ምን ማድረግ እንዳለብሽ ልንገርሽ ሩታዬ። መተሽ ሚዲያ ላይ አብርሃም ብለሽ ከማልቀስ ፏፈሽ ብለሽ ራስሽን ጠብቀሽ ራስሽን ጠግነሽ የራስሽን ኑሮ መኖር አለብሽ። አርግዣለሁ የምትይውንም ውሸት
ህይወትሽን አጉል ባታረጊውና አላረገሽም ኑሮሽን ብትኖሪ ይመረጣል ብዬ አስባለሁ። ምክንያቱም አብርሃም ሸፍቷል ልቡ። ልጅቷ የምታሸፍት ናት። ይኸው ልቡን አሸፍታ እህትየው ራሱ ለምሳ ጋበዘቻቸው። ፏፈሽ ብሎ እንዴት እንደሚያምሩ ጥርስ በጥርስ ሆኖ እያየሽ ነው። መቼም ይሄንን እያየሽ መቼም ሌላ ነገር ልልሽ አልችልም። ወደ ራስሽ ተመልሰሽ እነዚህ ተጎንሽ ሆይ የሚሉሽ ሁሉ ነገር ህይወት አይሆንሽም። አንቺ ወደ ራስሽ ተመልሰሽ ህይወትሽን መምራት አለብሽ። ቆንጆ ልጅ ነሽ፣ ብዙ ነገር ማድረግ ትችያለሽ። ሴት ልጅ ራሷን ከጠበቀች እንዲህ ሚዲያ ላይ ብቻ ሆይ ማለት ሳይሆን በቃ ሴት ሆነሽ ስትገኝ ማንም መጥቶ የራስሽን ማድረግ ትችያለሽ። ነገር ግን ደግሞ አብርሃም እንዲሆነ በዚህ ወጣ በዚህ ገባ እያልሽ እየተከተልሽ የምታለሽ የተሆነ የሚያፈቅርሽ ወንድ ራሱ ብኖር ይርቃል ማለት ነው ከአንቺ። ስለዚህ እግዚአብሔር የምፈቅድ ተሆነ ለአንቺ የሰጠህ ማን ነበረ የምባለው? ማን ነበር? ደስታ ነው። ደስታ ከረሜላ የምትይውን እሱን ተሱ ጋር ብትሆኚ ይመረጣል። እሱም አይነፋ የምትይ ተሆነ ደግሞ ሌላ ለአንቺ ያለው አብርሃም ስላለ፣ ስለዚህ ራስሽን ጠብቀሽ እንዲህ እንደ ሴት ሚዲያ ላይ እንዲወጥቼ እንዲያርግዤ እንዲያስክሬ እንዲያጠጥቼ እንዲሆኝ ራቁቱ ምናምን ማለቱን ትተሽ ወደ ራስሽ ህይወት ተመልሰሽ ራስሽን ብትጠግኝ ብዬ አስባለሁ። ይሄ የእህትነት ምክሬ ነው። በነገራችን ላይ ማለት ነው ቡዜ ዛሬ እንዴት አባቱ አምሮብሻል። ቡዜ በጣም አምሮብሻል። እነዚህ ሸበላዎቹን ተጎንሽ አርገሽ፣ ሄርሜላ ደግሞ በየጊዜው ፏፈሽ እያልሽ አምሮብሻል። ጥላቶችን በዝተዋል። አንቺ ደግሞ ውበት በውበት ባልሽም ልበል እንጂ አብርሃም ባልሽ አብርሃም ቤተሰቦችን አስተዋውቃለሁ እያለ ነው። ነጋሽዬ ወንድሞቼን እህቶቼን ምኖቼን ትታወቂያለሽ፣ ካልደፈረሰ አይጠራም ብሎሻል ማለት ነው። ስለዚህ ደፍረስረሱ ሊያወጣልሽ ነው። ስለዚህ ቀለበትም እናረጋለን ብሏል፣ እንጠብቃለን። እኛም ደግሞ ከስር ከስር እንቀባበለዋለን ማለት ነው። ሄርሜላቸው ይመችሻቦ። እውነት ያለቀሹ ያነባሹ ብዙ ፈተና ያየሹ የተሰደብሽበት የተዘቀዘቅሽበት ብዙ ነገር የሆንሽበት ይገባሻል። እኔ ስንት ሰው ሚዲያ ላይ ተሰድቧል። እንዳንቺ ደግሞ ብዙ ነገር የተባልሹ በጓደኞቹ በምናምኑ ብዙ ነገር የተባልሽ ሴት አሸንፋ ዛሬ ጥርስ በጥርስ ሆና ሳያት እንዴት አባቱ ደስ ይላል። እኔ እንዲህ ስላችሁ ለሩትም ጥላቻ የለብኝም። ምክንያቱም ያደረገችው ነገር ዋጋ አስከፈላት እንጂ የእሷም ጥላቻ የለብኝም። ማንም ተማንም ጋራ በሆነ እኔ ያልሆነም ተሱ ጋራ ደስ ይለኛል እና ስለዚህ ለሩታም እግዚአብሔር ህይወቷን ጥሩ ነገር ያጋጥማት እላለሁ። ሄርሜላዬ አፍጥኙ አብርሃምን የመሰለ ዱብ ለማድረግ ቀለበትሽን አርገሽ ፏፈሽ ብለሽ እነዛ እነ ዳኒ ደግሞ የመጨረሻ ሴት ሆኗል። በኢየሱስ ስም ተጽጌ ስለይ ምን ነው እንዲያጨብጫቢ የሆነ ዳኒ። አረ ይሄ ዳኒ ሲገርማል፣ በጣም ገራሚ ነው። የሮቷ ድሮ ነች፣ አሁን ብሶባታል። እና ለዚህ ዳኒ ወንድሁን በእነሱ ህይወት አትግባ። ከዚህ በኋላ እነሱ የራሱ ህይወት እየኖሩ ነው፣ እየፈታ ዘና እያሉ ነው። ስለዚህ በሰው ህይወት መግባት ዋጋ እንደሚያስከፍል እወቁ እያሉ ነው። ይኸው በጥርስ በአፍም ባይሉ ጥርስ በጥርስ ሆኖ እያሳወቋቸው ነው እላችኋለሁ። ውድ ቤተሰቦችና ተመልካቾቼ እጅግ በጣም ደስ ብሎኛል። እኔ እሷ እህቱ ቤት ስለሄደችና እንዲህ የተመኘችው ስለተሳካላት ከዚህ በፊት ብዙ ነገር ስትላት ስትሰድባት ስትላት እንደነበረ ዛሬ ተሩታ ስትጣላ ቤቷ ጋብዛት ለወንድሜ ወድጄላታለሁ ብላ ፈታ ዘና እያሉ ነው። ሩታ ደግሞ ምን ትል ይሆን? የሩታን ቪዲዮ ደግሞ እንጠብቃለን። በተረፈ ይሄ ቪዲዮ ከተመቻችሁ ውድ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ደግሞ ሞር ደስ ይለኛል። እንደዛም ደግሞ ሼር፣ ላይክ፣ ኮመንት ለምታስቀምጡልኝ ቤተሰቦቼ አመሰግናችኋለሁ። የጎደለ ነገር ካለ አስተያየት እንድትሰጡኝም እጠብቃለሁ። ውድ ቤተሰቦቼ እና ተመልካቾቼ በእርግጥ ቪዲዮ ገብታችሁ ስታዩ ላይክ እንዳትረሱ እላችኋለሁ። የዛሬ ቪዲዮ ይሄንን ይመስላል። ይሄንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እንድታረጉኝ በአክብሮት ጠይቃለሁ።
እኔ ከዚሁ እሰናበታችኋለሁ ውድ ቤተሰቦችና ተመልካቾች። እነዚህ ሸበላዎችን እያየው እፋታችኋለሁ። መልካም ምሽት። ባይ ባይ።